ሰላም ሰላም፣ ሀይ ኢትዮጵያ ልጆች፣ ታላሽም ታላቅም እህት ወንድሞች እንዴት አላችሁ? ሰላማችሁ ብዝት ትበልኝ ባላችሁበት ቦታ የጌታ ሰላም ከእናንተ ጋር ይሆንላችኋለሁ። ውድ አባቴ ብሩካን እና ዛሬ ደግሞ በአጭር ቪዲዮ እኔ ላይ የደረሰው አንድ አጭር ቪዲዮ አስተማሪ የሆነ ልንገራችሁ ማለት ነው። እሱ ምንድን ነው ይባል አረብ ሀገር ያላችሁ በተለይ አዳዲስ እህቶቼ ካሜራ ብዙም መጥላት ጥሩ አይደለም። ሀቁን ያወጣል። በካሜራ ለኔ በደረሰበት ምክንያት ወይም ችግር ልንገራችሁ። ዩቲዩብን በዛም እያያችሁም ወይም ቪዲዮን እየሰማችሁም ዩቲዩብን ሰብስክራይብ፣ ላይክ፣ ዶል ምልክቱን በዛም ጫን እያደረጋችሁ መልእክቴ እንዲደርስላችሁ ማለት ነው። ሼርም አድርጋችሁ ለእህቶቼ አሰሙ። ይሄን ቃል በእውነት ነው በእኔ ላይ የደረሰው በማንም እንዲደርስ አልፈልግም። ቤት በኩል ለእህቶቼ ላስረዳው፣ ለእህቶቼ ይሄን ግልጽ እንዴት አድርጌ ለሀገሬ ልጆች እንዴት አድርጌ ማውራት እችላለሁ ብዬ ብዙ ጊዜ እንትን እላለሁ። ነገሩ ይቆረቆረኛል ማለት ነው። እና እሱ ምንድን ነው ብትሉኝ ዛሬ ግን ባጭሩ ሌላ ጊዜ በሰፊ አገላልጬ እነግራቸዋለሁ ማለት ነው። ካሜራ ብዙም አትጥለው፣ ጥሩ ነው። ለምን መዳሞቻችን እንደወደዱ የምንጥልበት ቀን እሱ ሀቅ ያወጣል። እውነቷን ታወጣለች ማለት ነው። እንደወደድ ትወዳለች መዳሜ ትወዳለች ብላችሁ በተለይ ልጅ ያለችበት ቦታ ያላችሁ ልጅ የምትይዙት የሀገሬ ልጆች የምትይዙት ልጅ የምትይዙት የሀገሬ እህቶቼ ተጠንቀቁ። እውነቴን ተጠንቀቁ። ብትጠነቀቁ እግዚአብሔርም ደግሞ በመሀላችሁ ይረዳቸዋል። እሱ ምንድን ነው የምትሉት? እኔ ይሄን ያክል ይሄ ደርሳል ብዬ በፍጹም አንድ ቀንም ገምቼ አላውቅም። የዛኔ ለአማራት አዲስም ነበር፣ ግን ሌላ ሀገር ሰርቻለሁ ቢሆንም ማለት ነው። በመጣው በሰባተኛ ወር ልጅ አልይዘውም በነገራችን ላይ እኔ ጽዳትና ምግብ ነበር የመጣሁት ማለት ነው። ግን አንድ ልጅ በጣም ይወደኛል፣ እኔ የመጀመሪያው ማለት ነው። በጣም ይወደኛል። ልጅ የምትይዘው ደግሞ እሷ ሲሰራ ምግብ ራሱ አይበላም። እኔ ሲሰራ በቃ ከመጥበሻ ጠብቆ ነበር፣ ባንኬት ምናምን ሲሰራ ከመጥበሻ ጠብቆ ነበር የሚበላው። በቃ በጣም በቃ ከኋላ ነበር የሚሄደው እኔ እየሰራው ማለት ነው። አረ ይሄ ልጅ አንቺ ጋር በጣም ተዋዳቸዋል፣ ፍቅር ፈቅራቸዋል ብላ ሴትዮዋ በጣም ተወደኝ ነበር። በዛ ላይ እኔ በነገራችን ላይ ምን ልትሉ ነው ትላላችሁ? ያንን የሚወደውና የሚያጫውተው ፈላ ህፃን መታልሽ ብላ አሳሰረችው። እውነት ለመናገር በጣም ይከብዳል። እውነት ነው። አሳሰረችኝ። መታልሽ ልጄን መታልሽ ብላ አሳሰረችኝ። ስታሳስረኝ ብዙም እንትን ተጎሳቁያለሁ። በመካከላችን ላይ በጣም ከስቼ ያለው እና የዛን ዘመን እናቴንም ያጣሁበት ጊዜ ነበረ። ብዙም ምንም አልተመለስኩትም። የዛን በሀዘን ውስጥም ስላለው እሷም ሴትዮዋም ትወዳለች እንጂ ጫና ታበዛልኝ ነበር። ስራም ቢሆን ፎቅና ምድር ነው፣ ምግብም ሁሉም ነገር ግቢ መጽዳትም ብዙ ነገር በቃ ጫና ታስበዛልኝ ነበር። ምግቡም ብዙም አይመቸንም ነበረ፣ አትሰጠንም በካሜራ ስለምትቆጣጠር ወስደን ሁለት ሰራተኛ እናንተ ወስደን የምንበላው በቁጥጥር ነው። ይሄን ያክል አሁን ማታ ያደረውን ሩዝ ትላት ያደረውን ሩዝ ጠዋት ቁርስን በላው ነበር። እና እንደዚህ ሞኛ አልከፋኝም። ለምግብ አይደለም አሁን የምናገረው ማለት ነው። አልከፋኝም። በጣም ተመስገን እያልኩት እየሰራው ነበር። በመካከላችን ምን እንደተፈጠረ አላውቅም። አንድ የነጯ ነበረች። ነጯ ብዙ ጊዜ ወሬ ወስዳት እንትን ትላለች። እኔ ደግሞ 10 ሰዓት ከሆነ በኋላ ታኙ ትላለች። 10 ሰዓት ደግሞ እኔ የዛኔ አዲስ ነው። ብዙውን ጊዜ ብዙም እንትን ስልክ ብዙም ውስጥ ገብቼ መጎረጎርም አልፈልግም። እንትን አለውም ደግሞ ብዙ መጎረጎርም አልችለውም። ከዛ በጊዜ ገብቼ ለጥላለሁ። እንደገባችም ነው ትተኛለች ትላለች። ምን እንዲሰራ እንደሆነ አላውቅም። ያቺ ነጯ ማለት ነው። ብዙ ወሬ ታወራለች። ሲጠይቀኝ አረ እኔ እንደዚህ አላልኩም፣ እኔ ለወሬ አይደለም የመጣው ለስራ ነው። መዳን ለምንድን ነው እንደዚህ የምትይ እላታለሁ። እሺ ብላ ትሄዳለች። ለካ ነገሩን እያጠራቀሙን እኔ አላውቅም ወደ ኋላ ማለት ነው። ከዛ እያጫወትኩት ልጁ እየሳቀ ነው ቁጭ አለ።
ገፍትረሽ ነው ቁጭ አለው። ገፍትረሽ ነው እያለቀሰ ነው ቁጭ አለው ብላ ፖሊስ አምጥታ መስከረም 28 26 27 እንደዚህ ነበረ 2012 እያለቀ ከዛ አሳሰረችኝ። ምንም አይደለም እግዚአብሔር ወይ ከዚህ ታወጣለህ። አንተን አምኜ እዚህ ውስጥ ገብቻለሁ። እኔ ምንም ጥፋት የለኝም። ጥፋት አለ ብላ አሳስረኛለች። አንተ ብቻ ተመልከት ብዬ ገባሁ። ሲገባ በዩኒፎርም ነበረ የገቡት። ፖሊሶቹ ማዘኑልኝ። እግዚአብሔር ደግሞ የእነሱን ልብ ነካቸው። ሀቁን ወጣ። ለምንድን ነው ካሜራ አትጥሉ፣ ካሜራ ሀቁን ያወጣል ያልኩት ለምንድን ነው? ካሜራ ታየ፣ ብዙ ቦታ ተሰረጨ። ቃሌንም ተቀበሉ። ቃሌም አንድ ቃል ብቻ ነው ያልኩት። እኔ እየጫወትኩት ነበር። መተሻል ብላለች። መትቻል። በቃ ፍረዱልኝ፣ ከገደላችሁንም ግደሉን፣ ያረጋችሁን ሁሉ አርጉ ብዬ በቃ በእነሱ ላይ እንትን አልኩት ማለት ነው። ከዛ እግዚአብሔር ይመስገን ይኸው እስከ ዛሬ አልሄድኩም፣ አልተሳፈርኩም። ጌታ ረድቶኝ 3 ወር ከታሰርኩ በኋላ ከዛ ውስጥ ወጣው ማለት ነው። ግን እህቶቼ ያን ሁሉ በደል የደረሰ ለምን እንደሆነ ታውቃላችሁ? ካሜራ ሀቁን ስላወጣ ያ 3 ወር ከታሰርኩ በኋላ ግዴታ መሳፈር ነበር፣ የሚያሳፍሩት ነበር። ግን እግዚአብሔር ይመስገን ሀቁን አውጥቶ ኧረ ይቺ ልጅ አልመተችም የሚለው ትዕዛዝ ነው መጣኝ። እያጫወተች ነው፣ ግን ልጁ ቁጭ ነው አለ። እየሳቀ ነው። በዛ ላይ አልወደቀም፣ በዛ ላይ አላለቀሰም። እየሳቀ ነው ተብዬ እግዚአብሔር ይመስገን እግዚአብሔር ፍርዱን ወደ እኔ አምጥቶልኝ ሀቁን አወጣልኝ። ወጣ። ይኸው እስከ ዛሬ ከእናንተ ጋር እኩል እህቶቼ ሀደራችሁ ይላችኋለሁ። ሀደራ እንደውም ካሜራ የሌለበት ቦታ በጣም ነው የሚጣላ። እኔ አሁን ካሜራ የሌለበት ቤት ነው አለው፣ ልጅ ያለበት ቤት ነው እየሰራሁት አለ። በጣም እጠነቀቃለሁ። ግን ልጆቹ በጣም ይወዱኛል። በሄድኩበት ቦታ ሁሉ ልጆቹ ይወዱኛል። ንዴታማ ነበርኩ በፊት። አልችለውም፣ ልጅ መያዝ አልችለውም ብለው ነበር። ግን እግዚአብሔር ይመስገን አሁን ረጋ ብያለሁ። ሁሉን ነገር ችያለሁ። እግዚአብሔር ይመስገን እና ይሄን ትምህርት ይሄን ለእናንተ ትምህርት ይሆናል ብዬ ነው ይሄን ማውራው። አንቺ ላይ ነው የደረስልሽ፣ ምን አገባን ልትሉ ትችላላችሁ። በነገራችን ላይ ልትሉ ትችላላችሁ። የማይሉትም አሉ። ሰምታችሁ ለሌሎችም ሼር አድርጎ እውነት ልጅ ያለበት ቦታ ላይ ተጠንቀቁ። መተሻል ሳይሆን ሰዓት መቼ ነው መተሻል ብሎ እንትን እየከሰሱ አለው መዳሞቻችን ማለት ነው። እና በተለይ አሁን ደግሞ በአይን ማይታየው ካሜራ በስተዋል እና እሱን ተጠንቀቁ። ካሜራ የለም ቢላችሁም ደግሞ አትዘነጉ። ማን የትኛውን ቦታ መዳማችን ከኋላ ነው የምትከተለው። ቤት በኩል መጥታ እንዳየችው ሳናቅ ታየናለች፣ ትከተላለች። እውነቴን ነው። አሁን እዚህ ቤት እኔ በጣም አውቃታለሁ። 2 ዓመት አልፎልኛል እዚህ ቤት ማለት ነው። ግን ቤት በኩል መጣሽ ሳልን ሽንት ቤት ልጆቹን ህፃኗን እያጠብኩት ከሆነ ያው በእግር እየሄዱት ነው ያሉት። ቤት በኩል መጣች ሳልን ከኋላ መታ ትቆማለች። አውቃለሁ። ምን ሊያደርግ መስሎሽ ነው? እኔ እኮ ልጅሽ ልጄ ናት። ስለዚህ ችግር የለውም እላታለሁ። ጥላም ትወጣለች። ግን እግዚአብሔር ይባርካት፣ ጥሩ ናት። ክፉም አልላትም። ጥላም ትወጣለች እኔ ላይም ማለት ነው። እና መድኃኒት ትወዳለች፣ ምንም አታረግም ብላችሁ እንዳትዘነጉ ማለት እፈልጋለሁ። እና ቪዲዮዬን ከተመቻችሁ ላይክ አርጉ። ሰምታችሁ ደግሞ ለሌሎቹ አሰሙ እና እንድትጠነቀቁ አደራ እላችኋለሁ። ውድ የሀገሬ ልጆች ባላችሁበት ቦታ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ። ሻሎም